የቅመሟ መልእክት የኔ ዓለም ለአንተ ሁሉ ነገር ይገባሃል ብላ እንግዲህ መጣለች ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ናለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዝት ዝት ይበልልኝ የኔ ውዶች የጨረቃ ፋሚሊዎች ሁላችሁም ማለት ነው። እንግዲህ ለየት ባለ ነገር መጥቻለሁ። እንግዲህ ሰዓት ሄደብኝ ቆየሽብኝ እያለ እንግዲህ ቀብራራው ማለት ነው በዚህ መልኩ ከች ብሏል ማለት ነው። ኦ ማይ ጋድ እንዴት ነው ደግሞ ያምሮበት ምር ብሎበታል ማለት ነው። ሀይሚዬ ቅመምዬ የኔ ጨረቃ የኔ ውድ ቆየሽብኝ ዘገየሽብኝ እያለ ነው። እና ውዶቼ እንግዲህ ትናንትና ቪዲዮ ደግሞ እንዴት ደስ እንዳለኝ የትናንትናው ፕሮግራም ደግሞ ኦ ማይ ጋድ ይለያል። የምር በጣም ነው ደስ ያለኝ። የሙሽዬም ደግሞ ፈገግታ ደስ አይልም? እውነት እድሜና ጤና ይስጥሽ ሙሽዬ፣ የኛ እናት የኛ ውድ ማለት ነሽ። እና በጣም ደስ ብሏታል ሙሽዬም እንግዲህ ቡራንም እንደዚህ ሀይሚዬ በቃ ሁሉም ናቸው። ሁሉም ደስ ብሏቸዋል ማለት ነው። እንኳን ደስ አላችሁ ብያለሁኝ የጨረቃ ፋሚሊዎችም እንኳን ደስ አላችሁ። ሁላችሁም እናንተም ትለያላችሁ ጨረቃ ፋሚሊዎች። እውነት ለመናገር በቃ እነሱ እንዲለያዩ እነሱ እንዲነኩባችሁ የማትፈልጉ በጣም ብዙዎቻችሁ አላችሁ። ይመቻችሁ፣ የምር ይመቻችሁ ብያለሁ ማለት ነው። እንግዲህ የእናንተም ደስታም የነቡራም ደስታ ነው። እና እንግዲህ በዚህ መልኩ ዛሬ ከች ብሏል ማለት ነው። እንግዲህ ቀብራራው እና ጋይሶች እንግዲህ ሰሞኑን ደግሞ አዲስ ነገር ሊኖር ይችላል። እንግዲህ ከሄዱ 15 ቀናቸው ሆኗል። እንግዲህ ለበዓል እንደሄዱ ናቸው። እዚያው ቡታጅራ በቃ ጠፍቶናል እዚያውን ቆይ ብለው እንግዲህ እስካሁን ድረስ እንግዲህ እዚያው ናቸው ማለት ነው። እንግዲህ ደግሞ እስቲ ሽማግሌ ቢላክ ደግሞ ሞር ደግሞ ይበልጥ ደግሞ እሱ ነው አይደለ ጋይሶች? አዎ እንደዛ አድርገው ደግሞ እንግዲህ ወደ አዲስ አበባ ደግሞ ቢመለሱ በጣም ደስ ይለናል። ሰርጋቸውን ደግሞ እንግዲህ እነሱም ያውቃሉ። ለገና ደግሞ ቢያደርጉልን ደስ ይለናል። ምክንያቱም አሁን ክረምት እየመጣ ነው ጋይስ፣ ምን እናድርጋለን?